ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰብ ብራዬም ቅመሟም ብቅ ብቅ ብለዋል። ቤተሰብ ይዣቸው ብቅ ብያለሁ። ቤተሰብ ኢንስታግራም ስቶሪ ላይ ትላላችሁ። እንዴት ናችሁ? ቅመምዬ አታምርም? እንዴት አባቷ እንደምታምር የኔ ሞዴሊስት ማለት ነው። ሲጀመር ምንድን አለመሰላችሁ አንድ ወንድማችን ከአንድ ወር በፊት የነበረች የፈታት ፍቅረኛ ላይ እንቁጣጣሽ ደረሳ ሲባል፣ ኧረ ተው ኤፌ ሀዩን ሀዩቲ ነው ስሟ። ቤተሰብ አሁን ሀዩን የመሰለች ትተህ ያችን የመሰለች ልጅ ትተህ ማለት ነው ሌላ ራሱ ጥሩ ልጅ ይግጠመኝ ብትል አይገጥምህም። እውነት ለመናገር ማለት ነው። እውነት ግን እስኪ በዚህ አጋጣሚ አንድ ጥያቄ ልጠይቃችሁ። ብሩኬ ሼር አድርጎታል እና ስቶሪ ለምን ሼር እንዳደረገው ባላቅም ግን እየሳቀች ሼር አድርጎታል። እውነት እንትና ኤፍሬም እና ፍቅረኛው ተፋተው ነው ተለያይተዋል ወይስ? እርግጠኛ ነኝ እኔ የሚዲያን ነገር እኮ በምንም አላምንም። ምክንያቱም የሆነ መታወቅ ወይም ደግሞ መስራት ፈልገው ነው እንጂ ኤፌ እና እንትና አይለያዩም፣ እርግጠኛ ነኝ ማለት ነው። ለማንኛውም እሱን ተውትና ርዕሴን ሁሌም የቅመሟና የብሩኬ ነው። ቡራዬም እንደምታዩት በሚያምር መልኩ መጥቷል። ቅመሟም እንደዚህ ፏ ብትን ብቅ ብላለች። በነገራችን ላይ ትናንትና አልመጡም። ብሩኬን ግን አይቻለሁ። ቤተሰብ በማን ቤት አናቅም፣ ብቻ ግን ቲክታክ ላይ አይቻለሁ። ግን በማን ዩቲዩብ እንደተጋበሰ ፈልገው ጠፍቶኛ ማለት ነው። እሱም ሼር አላደረጉም። ግን ኦልሞስት በቀድም ላይ ገብተው ነበር። ትናንት ደግሞ ቪዲዮ አለቀቁም። ጠብቂያቸው ነበረ ትናንት የዩቲዩብ ቪዲዮ ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ አትጥፉብን ጨረቃ ፋሚሊ ማለት ነው። ብሩኬና ሀይሚ እንዴ 2 ቀን ያክልማ ትናፈቃላችሁ እንዴት ተብሎ ማለት ነው። ትናንትና በሰራሁት ቪዲዮ ብዙ ልጆች በጣም ይገርመኛል፣ ሀይሚ ምን አይነት የሰው ፍቅር እንዳላት ምናምን እያላችሁ ነበር። አዎ እውነት ለመናገር አንዳንዴ የሰው መውደድ ስጠኝ ነው እና ይታገሉታል እንጂ ይታደሉታል እንጂ አይታገሉትም ነው እና እሷ የተለየ ሰው ፍቅር አላት። ማርያምን እኔ አይቻለው ሰው እንደ እሷን የሚወደድ እንዳውም ከቲክታር እንደ ጃኒ ልበላችሁ፣ እሷ ደግሞ ከዩቱበር እንደ እሷ የሚወደድ ሰው አለ ብዬ አላስብም። በጣም ነው ሰው የሚወዳቸው እውነት ለመናገር እና እኔ ትለያለሽ። ፈጣሪ መጨረሻሽን ያሳምረው። ቅመሟ ማለት ነው የኔ ማር ማለት ነው። እና ቤተሰቦቼ ምንላችሁ ፈልጌ ነው ዛሬ በእርግጠኝነት በቅመሟ ቤት እንጠብቃቸዋለን። አይቀርቡም፣ እርግጠኛ ነኝ ማለት ነው። ፒሱ ነው በፍቅር በፍቅር ደስ የሚል ቪዲዮ እንጠብቃቸዋለን። መልካም ቆይታ። ወዳቸዋለሁ ቤተሰቦቼ። ባይ ባይ።